የሚያስጠላኝ ነገር ማለት ነው ላይክ የሌላን ሰው ባለጌና ዘልዛላ አሳዳጊ የበደላት አቤት ካፏ የሚወጣው ተሳዳቢ ዘላናት ምናምን ከዛ ራሳቸው ሲገኙ ዘጡታቸውን እያሹ ግራቸውን እየበለቃቀጡ ሰክረው ለምን የዛሬ 10 አመት አይሆንም ለምን የዛሬ አመት አይሆንም ለምን የዛሬ 12 አመት አይሆንም ከምን ላይ ነው የተነሱት ከምን ላይ ነው የመጡት ከምን ላይ ነበር እንደዚህ ሆኑት እኔ ልክ ቲክቶክ ላይ ስመጣ ነግሬያቸዋለሁኝ ምን አርጉ ነው እንትን ደስ ይላል እኔ ቲክቶክ ላይ ስመጣ ነግሬያቸዋለሁ ከፖለቲካ ከማወቄ በፊት እጨፍራለሁ ክለብ ወጥቻ ቃለው ጠጥቻ ቃለው ምን ብያ ቃለውኝ አጭር ልብስ ለብሻ ቃለው ጭፈራ አፍሪካ ጭፈራ ተወርክ አርጊያ ቃለው ቀድሜ ነግሬያቸዋለሁ ከዛ ወደ ፖለቲካው ወደ ምናምን እድሜ ሲጨምር ያንን ነገር አቆምኩ ብዬ ነግሬያቸዋለሁ ምንም ማለት አይደለም ሌላን ሰው ጀጅ አላረግም እንደዚህ በለቃቀጣል እኔ ጨዋ ልጅ ነኝ ጨዋ ወልዶ ጨዋ ያሳደገኝ አልልም የኋላ ታሪካችሁን እየረሳችሁ ሰውን ሴት ልጆችን ዳውን ማድረግ የምትፈልጉ ሰዎች አላችሁ ራሳችሁን ከፍ ራሳችሁ እንደተለወጣችሁ ራሳችሁ በቃ ከስርዓት ጀምሮ ከልጅነታችሁ ጀምሮ በስርዓት እንዳደጋችሁ የምታደርጉ ሰዎች አላችሁ ግን እግዚአብሔር እውነቱን ነው የሚያወጣው አምላክ እኔ ለዛ ነው እንጂ ምንም እኔ ስለማንም ምንም አይመለከተኝም የራሴን ሐሳብ ነው ለጠየቃችሁ ነው የራሴን ሐሳብ መስጠውና አይኖ አንዳንዶቻቸው ማይቻቸዋለውኝ ያው ጓደኛ እኔም ስለማደርገው ለጓደኞቼ ምናምን ጠበቃውኝ ቆሜ ምናምን አረ ይሄ እኮ ምንም የሚካበድ ነገር አይደለም ምናምን እንዴ ምንም ነገር አይደለም እኔ ደግሞ የሚያስቆኝ ለሴት እንቆማለን ለሴት እንቆረቆራለን ሴት ልጅ መበደል የለባትም ስም መጥፋት የለባትም የሚሉ ሰዎች በፔጃቸው የሚለቁ ሰዎች አይቻቸዋለሁኝ በቃ ጠበቃ ሆኖ ሊመጡ ምናምን አረ ይሄ ምንም አይደለም ምናምን ነገር እንዴ ምን ችግር አለው ይሄ ምናምን ቴንክ ዩ አዲስዬ ይሄ ምን ችግር አለው ምናምን ዛሬ ስንት አመት ምናምን እኔ ከነቀኑ ነው ማውጣው አትዋሹ ውሸት በጣም ነው በህይወቴ ውሸት የሚያስጠላኝ አንድ ነገር ለማዳን አንድ ነገር ማዋሸት አያስፈልግም እና ሶ እኔ ጭራሽም አላየውላችሁም እንትኑ ግን ጀስት የራሴን ሐሳብ ነው የምናገረው እኔ ሊደብራችሁ ይችላል የምናገረው ነገር ግን አንዳንድ ሰው በቃ በጣም ስለታዘብኩ ነው እዚህ ቲክቶክ ላይ ባለጌ የሚባሉ ሰዎች ተሳዳቢ የሚባሉ ሰዎች የሆነ ተግባር ላይ አይገኙም ተግባር ላይ የሆነ ተግባር ላይ ደግሞ የሚገኙት እኛ ጨዋነን ጨዋልዶ ያሳደገን የጨዋ ልጅ በስርዓት አድገን የመጣን ጠንክረን ሰርተን ለፍተን ጥረን ቤት ገዝተን እንዲበለን የሚሉ ሰዎች ናቸው የሆነ ቦታ ላይ የሚገኙት ስለዚህ ሴት ሆናችሁ ሴት ልጆች ሆናችሁ ሌላን ሴት ራሳችሁ እንደንጹህ ከማይታችሁ በፊት የኋላ ታሪካችሁን ወቁ የኋላ ታሪካችን ምን ነበር ምን ስናረግ ነበር ጠጥተናናቅም ጨፍረናናቅም ሰክረናናቅም ተበላቅጠናናቅም ሸርሙጠናናቅም የኋላ ታሪካችሁን ይዩትኝ ከዛ አናቃለን አሁን ላይ ደግሞ ትተናል ተለውጠናል ገብቷችኋል አይደለ ማለት እንደዛ ብትሉ ችግር የለውም ሌላ ሰው ግን ለማውረድ ግን አትምጡ ሌላን ሰው ግን ለመጣል አትምጡ እንትና እንዲበልቃጣናት ያ ባለጌ ልጆቿን የሰደበ እንትና እንዲያረገ ልጆቿን ለወንድ የከዳች ምናምን ማትሉት ጉድ የለም የናንተስ ጉድ ነው ማርያምን የእውነቴን እኮ ነው ጋይስ እኔ አሁን ብዙ ጊዜ ብጣላ ወይ ፖለቲካ ወይ በራሴ ግል ነው እንጂ ብዙ ጊዜ እኔ ግግም ብዬ እቺ ሴትዮ ድሮ ላይ እኮ አጭር ለብሳ ጡቷን ጥላ አይደለም እኔ አመጣጤን አውቀዋለሁ እንዴት እንደመጣው አውቀዋለሁ እንዴት ከቲክቶክ በፊት ማን እንደነበርኩኝ አስቀድሜ ነግሬያችሁ ቪዲዮ አሳየቻችሁ እንደውም ብዙ ጊዜ እንኳን አንዴ ላሰናብትክ እንትና የሆነ ቤት አይቼ ነበር ደናደር እና ብዙ ጊዜ እንዴት ነው ራሳችሁን እንደ በላይ እንደ ንጉስ አታሳዩ ስለዚህ አይኖ ያው እኛ ሀበሾች እንግዲህ ታወቀነን አረ ምንድነው ምናምን ፎቶ ለጥፉ ምናምን ይሄ ምንም ማለት አይደለም ምናምን ያለ ነገር ነው ምናምን የዛሬ ስንት አመት ነው ችግር የለውም ጠንካራ ነው ምናምን አሁን ለመጣል ተመቶ ነው ምናምን ተብሎ ይሸፋፈናል ግን ለሌላ ጊዜያችሁ ግን አፋችሁን ቆጥቡ ነው ሌላን ሴት ከመናገራችሁ በፊት ራሳችሁን ይዩ ነው ያንን ነው የምናገረው እና ዝንታ ዛልፈሽ ደስ ይላል እኔ ከመጀመሪያው ማመጣጤን ተናግሬያለሁ ጨዋነን የሚሉ ናቸው እኮ የጨዋ ወልዶ የጨዋ ቤተሰብ ያሳደገን የሚሉ ይገርሙኛል እኔ እና እኛንም እኔ የሚገርመኝ
ያ ቴቴ ምናምን አንዳንዶች ቤታ ልጇን ደብቃለችና ለጊፍት ለገንዘብ ተብሎ ልጅ ተደብቆ ነው የሚመጣው ምናምን። እናንተ እኔ ልጄን ስደብቅ እናንተ ስንት አስወርዳችኋል? እሱን ነው ማወቅ የምፈልገው። እኔ ልጄን ስደብቅ እናንተ ስንቱን አስወርዳችኋል? ስንቱ ህፃን አስወርዳችኋል? እሱን ነው ማወቅ የምፈልገው። ገባችሁ? ኧረ እኔ ማንንም አላየውም። እኔ ለራሴ እንቅልፍ ሄድም አልተኛው እኔ እና ነገ በደንብ በቪዲዮ እንትንላለሁ። ዩቲዩብ ላይም ዛሬ ግማሽ ሰርቼላችኋለሁ፣ ለቅላችኋለሁ። አንድ ኮሽታ ከሰማው ዩቲዩብ ላይ ነው የምገባው። ዩቲዩብ ላይ አንድ ኮሽታ ከሰማው ዩቲዩብ ላይ ነው የምገባው። እና እኔ አንዳንድ ሰዎች ገረሙኝ ማለት ነው። አንቺ ነሽ የለቀቅሽ እያሉ ነው። ደግ ለቀቅኳ ታዲያ ምን እንዴ? እኔስ ብለቀው ማንም ፈርቼ አደባባይ ላይ ዩቲዩብ ላይ ምን ላይ ነው የተለቀቀ? አደባባይ ላይ የተወጣ ነገር ሲበላቀጡ ያልተሰበሰቡ ቤታ እውነት እንኳን አድርጌው ቢሆን ደግ አደረኩ ነው የምለው። እሳ ያደረኩኝ የኔን ስም ስታጠፉ ታይቷቸዋል። ያለ ስም የተሰራች ምን የራሳችሁ ሰውነት እያሳቀቃችሁ ሰው ጥሮ እንደዚህ መከራዬን አይቼ ስንት ነገር አድርጌ የከሳውትን ስሜን እያጠፋችሁ ልጅ ሳይኖረኝ ልጅ አለሽ እያላችሁ መጀመሪያ ተሰብስባችሁ አትቀመጡ። እኔም ካደረኩት ደግ አደረኩት ነው የምላችሁ። ምን አባታችሁ ልታመጡ? ያለ ስሜ ስም ስታጠፉ ማለኔ ቆመልኝ እካክ ደግሞ እኔ የኔ ስምማ ይጣፍጣችኋል። የኔ ስም እኮ በደንብ ነው የሚጣፍጣችሁ። በትንሹም በትልቁም ቤታ ናት ነው የምትሉት። መቼስ ደግ አደረኩ ነው የምላችሁ። ማንም ምን ፈርቼ እንዴ? ማንም ምን ፈርቼ ደግሞ አደባባይ ላይ ላይቭ ላይ ለተበላቀጣችሁት ደግሞ እኔ ቤታ ምን አባታችሁ ላርግላችሁ? ጉድ እኮ ነው እንዴ! ጉድ እኮ ነው። ይኑራ ናይጄሪያዊ ሰው አይደል እንዴ? እግዚአብሔር እኮ ነው የፈጠረው ናይጄሪያዊን። እካክ ናይጄሪያ ሌላ የፈጠረው መሰለ። አንተም አፍሪካ እሱም አፍሪካ። ማን ነው ሙና የምታስጠላው? እኔን እንዳይሆን ፎሎ አርገሽኝ ሙና የኔን አይሆንም ፎሎ አርገሽኝ በእርግጠኝነት። እና አንተ በቃ እንትን አረጉኝ እኮ አሁንስ ቅመም አረጉኝ። የሆነ ነገር ሲሆን ቤታ ናት የለቀቀችው ነው። ቤታ ናት እንዲያደርግ ደግ አደረኩ። እንኳን አደረኩ እሳ ያደረኩ ደግ አደረኩ ነው የምልህ። ለዛውም ቪዲዮ እየሰራው ደግ አደረኩ። ፊሽካ እየነፋው ነው የምልህ። ማን አባቱ ከዚህ በኋላ እንትን ይላል እንዴ? ቤታ ናት ሁሉ ነገር ቤታ ናት። መጀመሪያ አትሰበሰቡም እንዴ? ስርዓት አይኖራችሁም እንዴ? እናንተ የትም በተበለቃቀጣችሁ በተበረጋገዳችሁ ቁጥር እኔ ቤታ ምን አባታችሁ ላርገላችሁ? ተሰብስባችሁ መቀመጥ ነው። አሁንም እናንተ ስላነሳችሁት እንጂ እኔ ምንም የሚመለከተኝ ታሪክ የለም። ኮመንት ላይ 10 ጊዜ ደጋግማችሁ ስለጻፋችሁ ነው። አረፌ በምን አውቄ የሆነ ቪዲዮ ተለቋልና ቤታ ናት ይላሉ እንዴ? ቅመም አረጉኝ እኮ ያማቸዋል እንዴ ሰዎች? መጀመሪያ ስራታቸውን አይዙም። እኔ ለራሴ ነው የራሴን የተናገርኩት። ምንድነው የተናገርኩት? ለጠይቃችሁ እንትና ቪዲዮ ተለቀቀላላችሁኝ ነገር ሼር ላረጋችሁት መልስ መስጠት ያለብኝ መልሻለሁ። ቢካዝ እኔም ቤታ ባለጌ ያሳደጋት አስተዳደጉ ያስታውቃል። እኛ ጨዋ ሁሉ ያሳደገን ካፋ የሚወጣው ቃል ሲሰቀጥጥ ምናምን ልጇን የካደች ሰውነቷን የሰራች ስንት ስም ሲጠፋ እኮ እኔ ማንም ሳይጥለኝ ተቋቁሜ የቆንኩ ሰው ነኝ። ገብቷችኋል አይደለ? የዛ ሰዓት የሴት መብት ተከራካሪ ነን የምትሉ እንትናን ገደለ ሚስቱን ገደለ አርቲስት ምን የምትሉ ወጣችሁ አልቆማችሁም። ፌር ሆናችሁ አልቆማችሁም። ሳይድ ይዛችሁ ነው ያላችሁት። አረ ደጋረኩ ነው የምላችሁ። ከዚህ በኋላ እኔ ተስፋ ቆርጫለሁ በእነሱ። ምን አረግሽ ቢሉ ለማንም ማብራሪያ አልሰጥም። ደጋረኩ እንኳን ሌላም ካለ ጨምራለሁ ነው ብላችሁ የሁለቀው ወሬ ነው። ከዛ በኋላ ነው በራሱት ዳቤት ታዬ ባሬ ጠፋሽ ቲክቶኩ ዝም አለ ሞቅ አርጊው ነው የሚሉት። አባታቸው አፋቸውን ይከፍታሉ። እና እኔ የምናገረው ምንድነው ራስ በቃማ ይሄ ትልቅ ነገር አይደለም፣ ብርቅ አይደለም፣ አዲስ ነገር አይደለም። ይሄ አዲስ ነገር አይደለም ጋይስ። ማንም ሰው የሚያደርገው ነው በህይወቱ የሰው ልጅ የሚያደርገው። እዚህ ምድር ላይ ያልሆነ ነገር አይደረግም። የሆነ ነገር ነው የሚደረገው። በቃ የተፈጠረ ነገር ነው የሚደረገው። ግን ምንድነው ራሳችሁን እንደንትን አትዩ ነው የሚያናድደኝ። ራሳችሁን እንደንትን አትዩት። እንደ ጨዋ በቃ እንደ ስርዓት እንዳለው ሰው እንደተለወጠ ምንም በህይወታችሁ አድርጋችሁ እንደማታረጉ አትዩ ነው። እና ሌላን ሰው ዳውን ለማድረግ አትሂዱ ነው የኔ ነገር እንጂ ይሄ ምንም ማለት አይደለም። ለኔ ምንም ስንት ነገር አይተናል እኮ ቴሌግራም ላይ
እና ራሳችሁን ከፍ አድርጋችሁ ሌላውን ሰው ለመጣል አትሂዱ ነው። ቴንክ ዩ። ይሄን እኔ ሐሳብ ያለኝ እንጂ ህዝብ በጣም ነው የሚወድሽ ማርያምን ጠላት አለው ሲሰምቻል ነው። እኔ እኮ እግዚአብሔርን ነው የምላችሁ። እኔ ሰው ቢጠላኝ አምላክ ይውደደኝ። አምላክ አይጣላችሁ። አንድ ሰማይና ምድርን ህዝብን የፈጠረ አምላክ ከያዛችሁ ማንም ቢነሳባችሁ እግዚአብሔር ነው የሚጠብቃችሁ። እኔ በዛ ነው ማምነው ማርያምን። ሰው ወዳለው የሚወደኝን ወዳለው የሚያከብረኝን አከብራለሁ። ለሰው ሟች ነኝ፣ በተለይ ለወደድኩት ሟች ነኝ። ከዛ በተረፈ ግን ምንድነው ሁሌም ሰውን ይዤ ሳይሆን አምላክን ይዤ ነው የምሄደው። ሰውም እኮ ሊወደኝ የሚችለው እኮ አምላክ በእነሱ ተመስሎ ነው አይደል እንዲወደኝ አምላክ የሚያደርገው። ግን እኔ በጣም የሚያዘንኩትኝ በአንዳንድ ነው ማለት እንደዚህ አሁን እንትና ከንትን ፎቅ ላይ ተወረወረ፣ እንትና ባሏ ደበደባት፣ እንትና ቤቷ ህይወቷ ተመሰቃቀለ፣ እንትና ላይ ቺት አረገች እንዲያሉ ማለት ብዙ በቃ ለሴት ተቆርቋሪ ምናምን ይሆና የእውነት ናቸው የእውነት ነው የሚናገሩት ብዬ ያሰብኳቸው ሰዎች በቦታው አልተጠበቁ ላይ ካላረለ በጠበቋቸው ቦታ እንትና አላሉ። ፌር ናቸው ብዬ ነበረው በኩል ያስባሉ ብዬ ነበር። ግን ኤኒዌይስ እኔን ስሜን ጠርቶ ማንም ሰው ካልተሳደበ መብታቸው ነው። እኔ በዛ ነው ማምነው፣ መብታቸው ነው። እኔን ያኔ ኦኬ አርቲፊሻል በሆነ ምንም ችግር የለውም፣ ቢያንስ ፊቴን አሳያለሁ። አታስብ ለሱ አርቲፊሻልን ቦም ምንም ቦም ቢያንስ በኮንፊደንስ ወጥቻለሁ። አንተ ተደብቀ በፌክ አካውንት አልከስከስ እንጂ እና እኔ አይመለከተኝም። እኔ ስሜ በተጠራበት በአሽሙር እኔ አሽሙር እንደውም አልወድም። ባይዘው ብዙ ጊዜ የምጠቃው ምንድነው ሰው በአሽሙር ሲያወራ እኔ አሽሙር ስለማልችል በፍለፊት ነው የምጋፈጠው። ማንንም ቢሆን በፍለፊት ነው ቆርጬ ገማምሼ የሚሄደው ሁሉንም ማለት ነው። ግን በአሽሙር ለሚመጣ በአሽሙር ደና አድርጌ ለጠልጣቸዋለሁ። ስሜን ለጠራ ደግሞ በደንብ አድርጌ ማለት ነው ዩቲዩብ ላይ ሲሸቅልባችሁ ነው ሙሉ ደግሞ አሳይቻቸዋለሁ ደግሞ ማለት ነው። አንድ ቀን ቪዲዮ በሰራ ነው አይታችኋል። ስንቱ ዩቲዩብ ላይ ለሚንደፋደፈው አይታችኋል። በቃቴ ግን እኔ እግዚአብሔርን ሰው ስሜን ካልጠራ ምንም አይመስለኝም። ግን በአሽሙር ምናምን ለሚያወራ አሽሙር ተለማምጄ እመጣለሁ፣ ችግር የለውም። እንዴት አድርጌ አሽሙር እንደምለማመድ አሳያቸዋለሁ። እንዴት አድርጌ አሽሙር በጣም ነው አሽሙር መጣላው ሚካኤልን እኔም አልችልበትም፣ ያስታውቅብኛል። አሽሙር ሳወራ ግን መለማመድ አለብኝ። እኔ አሽሙርም እውነቷን ነው ዲቦራ፣ አሽሙር የሚያወሩ ሰዎች ቁጭራ ሰፈር ያደጉ ነው የሚመስለኝ። ይሄ በቃ ኩሽ ሰፈር ያደጉ በቃ እንደዚህ በቃ ማለት እኔ ከአንድ ሰው ጋር በግላጭ የተጣላሁት ሰው ከሆነ በግላጭ ነው የሚሄድበት ህዝብ ካወቀ። አንዴ ደግሞ ተጣልቼ ፍቱ ከተባለ በቃ ፈታው፣ ስነዛነዝ አሉልም እንደ ሰገጤ። እግዚአብሔር ምስክር ነው። ያው የሆነ ቦታ ነገር ብሎ ስነዛነዝ አሉልም በቃ ፍቺ ቤታ ከተባልኩኝ በቃ ያን ሰው በቃ ቦታው ያለበት አልደርስም። ግን ሰው አሽሙር ሲያወራ ላይክ በጣም ነው የሚገርመኝ። በውስጥ አንዳንድ ሰው መጥቶ ይቅርታ ጠይቆ ምናምን ፈትቻለሁ በቃ ምናምን ልጄን እንሳኝ አልደርስ ምናምን ያሉ ሰዎች በአሽሙር ላይክ እናንተን አታክ ሊያደርጉ ይፈልጋሉ። እኔ ደግሞ በግልጽ ነው የምመጣላችሁ። ሰው ዝም ሲላችሁ ተከበሩ። አረ ዩቲዩብ እኔ አንድ ሰው ድምጼ ኮሽ ባለ ቁጥር ዩቲዩብ ላይ ወጥቼ ነው እንትምለው። ኮሽ ብቻ ይበል። በአሽሙር ላይ ዛሬ ተፖስቶ እኮ አይቼ ነው እና ላይክ በጣም ነው የሚያስጠላኝ። አሽሙር የሚያወራ ሰው ሴተኛ ዳሪ ነው የሚመስለኝ። በቃ ሴተኛ ዳሪ እንትን ላይ ያደገ ማርያምን በኢየሱስ ይብቃል። እንዴት እንደሆነ አላውቅም። እኔ ብዙ ጊዜ ካያችሁ ሰው በአሽሙር ሲናገረኝ ቀጥታ ያንሰም ስጣርቼ ነው ወይ በእንትን ምለው። እንደውም ምን ያውን አሽሙረኛ አረጉኝ። አሁን እንደውም እኔ በአሽሙር መናገር ጀምሬያለሁ። ኤኒዌይስ እና ሌሎቹም እኔ ሰው ስሜን ካልጠራ ከሰው አልደርስም። እኔ ሰው ስሜን አይጥራ፣ ስሜን ከጠራ ግን ዝም አልልም። ማንም ሰው እንደ አህያ የተሰደበ ገንዘብ የተሸቀለበት ጸጥ አይልም፣ ሞቶ ይናገራል። ከዛ በተረፈ ግን ማንንም አይፈራም። አለቀ። አንተ ደግሞ ይሄን ነው የምታመጡት። እኔ እኮ ኬት ነው ቆይ ደግሞ እናንተ የምታመጣው ይሄን ደግሞ
ይሄ ነው ወርቅዬ ጉድ ፕሮፋይል ላይ ያለ። አቤት አበሻ ግን እንደው አበሻ ግን ኬት ነው ምንድነው ጉድ? ኬት ነው እየለቃቀማችሁ የምታመጡትኝ? ኬት ነው እየለቃቀማችሁ ነው? ምንድነው ደግሞ አንተ ፕሮፋይል ላይ ያረከው?